በዛሬው ቪዲዮ ስለ ድለላ እናነሳለን። አዲሱ የንግድ ህግ የድለላ ስራን እንዴት ያየዋል? የድለላ አበል ወይም ደግሞ የድለላ ክፍያ መክፈል ያለበት ማን ነው? ደላላው ያልተከፈለው ገንዘብ ቢኖረው ለመጠየቅ ምን ማሟላት አለበት? የሚሉትን ነጥቦች ከሰበር ውሳኔ ጋር አንድ ላይ በማድረግ እማነሳላችሁ ይሆናል ማለት ነው። በቅድሚያ ግን እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። ይህንን ቻናል ሰብስክራይብ በማድረግ የደውል ምልክቱን በመጫን በቀናት ልዩነት የምሰራውን የህግ መረጃ እንድትጠቀሙበት እላለሁኝ። በቅድሚያ የምናነሳው እስኪ መጀመሪያ በአዲሱ የንግድ ህግ በአዋጅ ቁጥር 1243 ህዝባር 2013 መሰረት የድለላ ስራ እንዴት ይታያል የሚለውን እኔ በዚሁ አዋጅ አንቀጽ 5 ንዑስ ቁጥር 34 መሰረት ማንኛውም አይነት ሰዎችን የማገናኘት ስራ የሚሰሩ የንግድ ወኪል፣ የኮሚሽን ወኪል፣ የንግድ ደላላ፣ የአክሲዮን ደላላ በመሆን የሚሰሩ ሰዎች እንደ ነጋዴ እንደሚቆጠሩ ወይም ደግሞ ነጋዴ ተብለው እንደሚፈረጁ ያስቀምጣል። ይህም እንግዲህ ስራው የሚሰራው እንደ ሙያ ስራ ተወስዶ እና ጥቅም ለማግኘት ከሆነ ነው እንግዲህ እንደ ነጋዴ ሊወሰዱ የሚችሉት። እንግዲህ የተለያዩ ስራዎችን ለምሳሌ ሽያጭ፣ ክራይ፣ የማመላለሻ ውል የሚያዋውሉ ማለትም ሰዎቹን አገናኝተው የሚያዋውሉ ማለት ነው። እንደዚህ አይነት ስራዎችን የሚሰሩ ሰዎች እንደ ደላላ እንደሚቆጠሩ ይታወቃል። ከዚሁ ጋር በተያያዘ ታዲያ ደላሎች ነጋዴ ናቸው ከተባለ የንግድ ፍቃድ የማውጣት ግዴታ እንደሚኖርባቸው ግልጽ ነው። አንድ ደላላ የንግድ ፍቃድ ሳይኖረው ለምሳሌ ስራ ሰርቶ ሰዎችን አገናኝቶ ያልተከፈለው ክፍያ ቢኖርና ይህ ክፍያ ይከፈለኝ ብሎ በፍርድ ቤት ለመጠየቅ ቢያስብ ፍቃድ ሳይኖረው ይሄንን የክፍያ ጥያቄ ማቅረብ ይችላል ወይ የሚለውን ስንመለከት ከዚህ ጋር በተያያዘ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በጥር 23 ቀን 2014 ዓ.ም አስገዳጅነት ያለው ውሳኔ ሰጥተውበታል ማለት ነው። ደላሎች ስራ በቀድሞ የንግድ ህግም ሆነ በአዲሱ የንግድ ህግ ቅድም እንዳነሳውላችሁ ጥቅም ለማግኘት የሚሰራ የሙያ ስራ መሆኑ ይታወቃል እና ይህንን ስራ የሚሰራው ሰው የህግ ጥበቃ ሊያገኝ የሚችለው ቅድም እንዳነሳሁት ያልተከፈለው ክፍያ ቢኖር ይሄንን ይከፈለኝ ብሎ በፍርድ ቤት መጠየቅ የሚችለው እንደ ማንኛውም ሰው አግባብ ባለው ህግ መሰረት በነጋዴነት ተመዝግቦ የንግድ ፍቃድ አውጥቶ መስራት ሲችል ነው በሚል ነው እንግዲህ ሰበር ውሳኔ የሰጠው። ምንም እንኳን ያው ነጋዴ ከተባለ የንግድ ፍቃድ ማውጣት ያለበት መሆኑ ግልጽ ቢሆንም ነገር ግን ሰበርም አስረግጦ ውሳኔ የሰጠበት ጉዳይ ነው። ይህንንም ውሳኔ የሰጠው ሰበር በመዝገብ ቁጥር 204199 ላይ ነው። ስለዚህ ፍቃድ የሌለው ደላላ ወይም ደግሞ ስራውን ከሰራ በኋላ ሰዎቹን ካገናኘ በኋላ የድለላ ፍቃድ ያወጣ ከሆነ በዚህ ጊዜ ፍቃድ በሌለው ጊዜ ለሰራው ስራ ይከፈለኝ የሚል ጥያቄ ማቅረብ የማይችል መሆኑን ሰበርም ውሳኔ ሰጥቶበታል ማለት ነው። ሌላው መነሳት ያለበት ስለ ደላሎች አበል ወይም ክፍያ ነው። ከዚህ ጋር በተያያዘ በንግድ አዋጁ አንቀጽ 57 መሰረት ደላላው ሁለቱን ወገኖች አገናኝቶ ካስማማ በኋላ እና ካዋዋለ በኋላ ከዚያ በኋላ የውል ያለመፈጸም ቢኖር ክፍያውን የማግኘት መብት አለው። እንዲሁም የድለላ ክፍያ የመክፈል ግዴታ ያለበት የደላላውን አገልግሎት የጠየቀው ወገን ነው። ለምሳሌ ቤት ሽጥልኝ ያለ ባለ ንብረት ቢኖር እና ስራው ቢሰራ ደላላው መቀበል የሚችለው ከዚሁ ቤት ሻጭ ላይ ብቻ ይሆናል ማለት ነው። ሌላው እንግዲህ ምን ያህል ነው የድለላ ስራ አበል ወይም ክፍያ መጠን የሚለውን ስንመለከት በህጉ ላይ እንደተቀመጠው ይህ ሊወሰን የሚችለው በሁለቱ ሰዎች ስምምነት ነው። ነገር ግን በዚህ መልኩ በስምምነታቸው ላይ የተጠቀሰ ነገር ከሌለ ይሄንን አገናኘኝና ይሄን ያህል እከፍልሃለሁ በሚል የተስማሙት ነገር ከሌለ በአካባቢው በተለመደው ልማድ መሰረት ክፍያ የሚከፈል እንደሚሆን ያስቀምጣል። ታዲያ ከክፍያ ጋር ተያይዞ የሚነሳው የአበል መጠኑ ከተሰራው ስራ አንጻር ሲነጻጸር ከፍ ያለ ወይም ደግሞ ብዙ ገንዘብ ነው የሚያስብል ከሆነና ይህም ለፍርድ ቤት ቅሬታ ቀርቦበት ክርክር ቢቀርብ ፍርድ ቤቱ አበል ወይም ደግሞ ያበሉን መጠን
ሊቀንሰው ወይም ዝቅ ሊያደርገው እንደሚችል በግልጽ ተቀምጧል ማለት ነው። ከዚህ አለፍ ሲል ደግሞ የደላላ አበል እንዳይከፈለው ሊደረግ የሚችልበት አጋጣሚም እንዳለ ያስቀምጣል። ይህም ምንድነው? ደላላው ለደንበኛው በታማኝነት እንዲሰራ ነው እንግዲህ የሚጠበቀው። ነገር ግን ይህንን ተላልፎ የደንበኛውን ጥቅም በሚጎዳ አኳኋን ለሌላ ሶስተኛ ወገን ጥቅም የሰራ እንደሆነ ደንበኛው ሳያውቅ ከሶስተኛ ወገን ክፍያ የተቀበለ ከሆነ ግን አበል የማግኘት መብቱን ያጣል ማለት ነው። ስለዚህ የዛሬው ቪዲዮ ይህንን ይመስላል። ጥያቄ ካላችሁ ኮመንት ላይ ልታስቀምጡልኝ ትችላላችሁ። ቪዲዮ እጅግ ጠቃሚ እንደነበረ እርግጠኛ ነኝ። ከቀናት በኋላ በሌላ ጥሩ የህግ መረጃ የምመለስ ይሆናል። መልካም ጊዜ